እውነት ምን ነው የናክል እንዴ? እኔ ምንም ያልኩት ነገር የለም፣ የሰማሁት ነገርም የለኝም። ምንም እኮ አላልንም ውዴ፣ ምንም አላልንም እኮ ምንም። እንዴ እንደውም አንቺ ቲጂ ስትዘፍን ሙዚቃ ውስጥ አቋርጪ ወሬውን ተውና ወደ ሙዚቃው ግቡ ብዬ ነው ወጣሁ። ሌላ የተናገርኩት ነገር የለም፣ ምንም አልሰማሁም። እልክልሻለሁ እንዳለ ተጭኗል፣ ድምጻችን ሙሉ እልክልሻለሁ በውስጥ። ግን መቅድ ቤት እንዲህ ሲባል ሰማን፣ ለምን ዝም በሉ አትይም አሉኝ። እኔ ያልሰማሁትም ምን ብዬ ዝም በሉ ልበል? አንቺ ቲጂ ነገር የለኝ እየሳቀች እኮ ነው ቲጂ። ምን ነው እና ክላራ እንደው ደብራራ ሰውን በዚህ ልክ ግን ማሸማቀቅ ጥሩ አይደለም። ሆነ ጥሩ አይደለም። ወይዘው እኔ ብዙ ሰው ምን አይነት ወዳጅ እንደሆነ አውቄበታለሁ ትናንትና። ማሸማቀቅ ጥሩ አይደለም። በጣም አቃልዬ ታያቸው ብቻ ታያቸው፣ ኖርማል ነው፣ ጥሩ ነው። ግን ሂዱበት። እኔ ዛሬ ብሎክ ሳርግ ነው ያልኩኝ ቀን ሙሉ እዛ ቁጭ ብዬ። አብዬ እኔ ምን እንዳልኩ ታውቂያለሽ? ወይኔ ዛሬ እግሬ ተሰብሮ እያንዳንዱ ሰላም እግሬ ተሰብሮ ዛሬ እየጨፈርኩ ውዬ ወይኔ ምናምን እንዳልኩ እንደውም እየሳቅን እንዴ ሰማ ካለች እኮ በመኪናው አስገባትም እንዴት ትጥሪዬ አንቺ እንደዛ አይደረግም ጠለፋ ነው ምናምን አለችኝ። ነው በቃ እቺ ነው ያልኩት። እንደው ቪዲዮ ልክልሻለሁ ስላኪሊ እኔ ያው ኔትወርክ እምቢ ስላለኝ ብዙም አልተቀመጥኩም። እናንተ ጋር ምን እንዳላችሁም አላየሁም። ኧረ ሌላ ምንም አላወራንም። ውዴ እናንተ ማለት ነው እናንተ እዚህ ምንም የተናገራችሁት ነገር የለም። በውስጥ እኮ ቴክስት ሄዶ የሚጽፍ ሰው ጀግና አለ እኮ የሚሳደብ ታውቂያለሽ። በጣም ነው ልጁ ያዘነው ዛሬ በጣም ማለት ነው። መቤቴ በጣም ነው የሚያሳዝነው። ኧረ በመባል ማስመሰል ነው ይሄ ማስመሰል ነው። ምንም ሳይሆን ሲሳደቡ ይቆዩና ልክ ፎቶ ሲፖስቱ ጨረቃዬ ንጉሴ የኔ ቀብራራ ይላሉ። ያንቀባራቸውና አስመሳይ ጥሩ አይደለም። ማስመሰል እውነት መናገር በቃ አረብዬ ማረም ሲበዛ እኮ ማረም ሲበዛ ይመራል አንዳንዴ ማለት ነው። የሰው ልጅ ታግሶ በጣም ከልክ በላይ ይሆንበታል። ችግር የለውም። ሚዲያ ላይ ተሳደቡ፣ ሚዲያ ላይ ጻፉለት። ሚዲያ ግን በውስጥ እየሄዳችሁ ጽፉት ቴክስት ለምን አየሽ አይደለ? ኧረ ሰምቻለሁ። እኔ ተልኮዴን ራሱ በውስጥ እያዩ ይመራሉ። በጣም የተናገሩት ለምን የሰው ልጅ በዚህ ልክ እንዲሰማው አታድርጉ ማለት ነው። እኔ በጣም ነው ያዘንኩት። ባይዘው የእሷም የእሱም ወዳጅ እኮ አይደሉም። አብዬ ታውቂያለሽ፣ እሷንም እሱንም የሚጠሩ ናቸው። እነዚህ መለያየታቸውን አንድ እንዳይሆኑ የሚፈልጉ ናቸው። በጣም ጭራሽ እሷ ቤት ገብታ የኮመተችው ኮሜንት መቤቴን በጣም ነው የገረመኝ። ዩቲዩብ ላይ እናንተ አለሁኝ እንዴ የወጣው መስሎኝ ማርያም እንትን ሄደሽ ነበረ አቡዳቢ ሂደሽ አቡዳቢ ተመለሽ። እግሬን እየበላኝ ነው። እንዲሁም ለሄድ ይሆን እንጃ። ለወይን ነው አብዬ ልብስ እየተኮስኩ ነው። ኮሜንት አንብቢ ከታች ረጅም ኮሜንት ተጽፏል። አንቺ አንድ ስራ ላይ ነናቢ ያደረገው እንትናው ቪዲዮ ስድቡ ይቀፋል። ኧረ ተው እነሱ አንድ ናቸው። በተለይ ግን ሴት ሆናችሁ አይ እህቴ መቼ ይሰማሉ ብለሽ ነው? ሊሰሙ ማጥሩ። እኔ አሁን ክላስ ልጀምር ነው ነገ ጧት ሩዝ የደፈነውን ጭንቅላት ለማስተካከል ትመዘገባላችሁ። ወሬና ውጪ ማስተማር ውሃ ፈተሽ ብገለብጭባቸው ራሱ እነዚህ መቼም አይለወጡ። የደከመ ልብሽን መረከም የለብሽም እህቴ። ልብሽን እፈልገዋለሁ። ማርያምን እንደዚህ አይነቱንማ እንደው 40 ነበር መግረፍ የት ይገኛሉ እንጂ ተረጋጋ ብሏል። ተረጋጉ። ለማንኛውም ሰከን ህይወታችሁ ሰከን በሉ። ሰከን ማለት ልማድ። እኔ ካሁን በኋላ ዩቲዩብ ላቆም ነው ማየት። ለምን ላክሽልኝ መቅድዬ መቅዱ ላክሽልኝ። ራውዳን አስገቧት መታለች ከታች። ማንን
እኔ እኮ ልብስ እየተኮስኩ ስለሆነ ዞር ዞር ስል ነው የማያቸው። ሮዳ መታለች 10 መቶ ቁጥር እየጻፈች ነው። አንድ 111 ቁጥር እየጻፈች ነው። 113 አንቺ ለካ የለሽም እና ተሳዳቢዎች ችግር የለውም፣ ኖርማል ነው። ሄዱበት ያጠነክራል። ግን ከቻላችሁ በውስጥ አትሄዱ። እዛው ሚዲያ ላይ ተሳደቡ። ልጆቹን በውስጥ አትስደቧቸው። ባይዘወይ የሱ ክብር ምንም የሚቀንስም የሷንም እንደዛው። እንዴት ናችሁ ውዶች? ሳሃ ተነነሽ እንዴ? እንትና ላይ ምስል ነው ወይ ጉንፋን እንደዚህ ሆነ አላውቅም እኮ ይተፍቻለሁ። ወደዛ ሙቆየፍ ይሆናል። ሮዳዬ እኔ ውድ እንዴት ነሽልኝ? አላችሁልኝ? ደህና ናችሁ? አለን እግዚአብሔር ይመስገን። እኔ ውድ ደህና ነሽ? ደህና ነኝ እናቴ። እናንተ ዋትስአፕ 90 ሜሴጅ ተልኮልኛል። ታሽሎሻ ደህናለሽ? ጣልኝ ዛሬ ያርግቻለሁ። ሮዳዬ ጧት ስነሳ ያፍነኛል፣ ከዛ ቆየት ብሎ ይለቀኛል። ግን ደህና ነኝ። መድኃኒቱን ተከታተይዋል እና ካልሆነ ደግሞ ከመድኃኒቶች ይዘሩ። እሺ የኔ ውድ እህት ዘላለም ሀኒታ መቅዲ ፍርዬ ሰላሞች እንዴት አልክ? ቆይ እናንተ ማለት ነው በአሁን ሰዓት መጥፋት ይቻላል እንዴ? ቆይ ፍርዬ ነው ተከለከለም እንደዚህ ሀገር መጥፋት ማለት ጠፍተው ስራ ያገኛሉ? ብዙም ይገኛል ግን ያኔ በፊቱ ባይሆንም ያኔ እንደ ድሮ የሆነች ልጅ ማለት ነው አምጥቻት አልጠፋች መሰለሽ? አከሰረችኝ አንድ ቪዛ። በዚህ ሰዓት እንኳን መጥፋት ምናምን እኮ ርስቅ ነው እናት ያለው። ለእኔ ችግር የለውም ግን ለእሱ አዘንኩላት ማለት በአሁኑ ሰዓት በጣም ከባድ እንደሆነ እየሰማሁኝ እንትና ወየ መቅዲ ቋንቋ የምታውቅናት ታውቃለችው። ግን ከኢትዮጵያ እንዴት አልቅሳ እንዳመጣኋት ከዛ እዚህ ከመጣች በኋላ እኔ ሹፌሩን ባንዶ ገል ልክ ያለው የሴትዮዋ ጋር እንዲያደርስልኝ ለክ እሷ ጠፍታለች የለችም። ወይኔ አንተን ታታማክር አበሻ እንደዚህ እኮ ነው ያሰበው ሲሞላለት። አንተ ጓደኛ ምናምን አትፈለክ ይሆናል በዛ ነው ይችላል። ደውይና እናግሪያት ምናልባት ማታሏት ይሆናል እንጂ ኧረ ማንም አታድራትም እባክሽ። ከዛ ስትነሳ እሷ እዛ ወይ ደግሞ አሁን ስጠይቅ ሲስተሯ እዚህ ነው ያለችው ምናምን አሉኝና ችግር የለውም ኖርማል ነው ብዬ እንደዛ እኮ ነው ማታየት አከሰረችኝ። ዞሮ ችግር የለውም ኖርማል ነው። ግን በጣም ነው የሚያስጠላው አንዳንዴ እምነትሽን ሲሉብሽ ይሸረሽሩብሽ ወይ ያስጠላል። ግን አንቺ ከፈጣሪ ብለሽ አድርጊ። ኧረ ኖርማል ነው የምናውቃት ካለም ያወሪ እሷ ይቅናት እንጂ እናቴ እሷ ያብዬ ስራ ላይ ነው መሰለኝ። አብዬ ምን ሆና ነው ጸጥ ያለችው? ያላችሁልኝ መቅዲ ኧረ 90 ሜሴጅ ተልኮልኛል ዋትስአፕ እሱ እያዳመጥኩኝ። ኧረ ተይ አታዳምጪ። ወይ ነው እሱን አታዳምጪ። እኔ ላኩልሽ። እኔ አታዳምጪ። እሱን አታዳምጪ። እኔ ላኩልሽ። እስቲ ላኪልኝ መቅዲ አልደረሰኝም እስካሁን ድረስ። ኦኬ አንቺ የምታውቂውን ሰው የምትተማመኝበትን ካልሆነ ዝም ብለሽ የገባልሽ ሜሴጅ አታነቢ። ምክንያቱም ጭንቅላት ነው የሚያዞሩት እነሱ ለውጥ እንዳለውጥ። ከዛም በኋላ ደግሞ አመመኝ ትላለች እኮ አመመኝ ትላለች። አዳምጣ በጣም ነው ጭንቅላት የሚያዞሩት። ከተቀበልሻቸውና ዝም ብታየሽላቸው መልስ ከሰጠሻቸውማ እንዲስባቸዋል። ስለዚህ ነቅሙ ማለት ነው። አብዬ ችግሩ አትሰማም። አብዬ ማርያምን አትሰማም። በጣም ነው የምትከፋው። ከተከፋው ጋር እየተናገረች ነበር ገብታ የሆነ ቤት የዋህና ማናት ትንጂ ነች የምትናዘዘው። ምን እንደምትናዘዘው ምን እንደምትናገረው ዲም ገብታለች እንዴ ዛሬ? አዎ የት ገብታለች? ዲም ገብታ ነበር።
እኔ ግን ማለት ነው መግዲ ያንን ቤት ማለት ነው ገብቼ አንድ ቀን እንደምረብሽ እርግጠኛ ነኝ። ጠብቄ አይተሻል አይደል? ካል ማርያምን ጠብቄ ልቅልቁን ነው የማወጣው። ቆይ ተቃራኒ ናቸው። እዛ ቤት ደግሞ ብዙ ጊዜ እነሱ ከታች እዛ ቤት እንትን ይላሉ፣ ያዳምጣሉ የሚያወሩት ማለት ነው። ተቃራኒ ናቸው። ተቃራኒ ናቸው። ምታጠቅ ነው ይተባል ቃሌ ወይ ተቃራኒ ናቸው ወይ? አዎ ምን ታደርጊ ማለት እንግዲህ የሚመጣውን ሁሉ እኮ መቀበል ነው። እኔ ቤቴን ስከፍት ማለት ነው ለምሳሌ አንድ ሰው ቤቱን ሲከፍት የሚወራና የማይወራው መለየት አለብኝ። አሁን ነገር ስታወሪ ከሰማ አፈርጥሻለሁ፣ አላስቀምጥሽም ቤቴ። ለምን እኔ ስለሆንኩ የሚወቀሰው ምንም እኔ ባልናገር ቤቴን የከፈትኩት ጥሩ ነገር ላወራበት እንጂ ሰው ላስተችበት አይደለም። ድሮም ሴት የበዛበት ችግሩ ይሄ ነው። ማርያምን አንዳንዶች እኮ ስድስት ያሉ ናቸው። እባክሽን ከማይገባው ሰው ጋር ብትደረቅ እንትፉ በሽታ ነው። ማርያምን አይቶ እንዳላየ መሆን ነው። እነሱን አይሞታቸው አይበርዳቸው ምን ኮራቸው ነገር ችግሩ አንቺ መተት መልሽላቸው እባክሽ፣ ይብስባቸዋል። ምናምን የሆነ ነገር ካልሽ ሲጀመር ከአንቺ ምክንያት ነው የሚጠብቁት። ስለዚህ ወይኔ አሁን ይሄ ወሬ ሆኖ ነው የፖስቱት ዩቲዩብ ላይ አብዬ ትናንት የሆነ ጥያቄ ጠይቅሽ እንደዚህ ይገባሻል። ማርያምን ትናንት ነበርን አይደል ሁላችንም። ያኔ አሁን ለምሳሌ እኔ የሆነ ነገር አሁን ፍሬ የሆነ ነገር ካለች ማለት ነው እኔ የተናገርኩት ላይ አንቺ ብታስተካኪ ችግር አለው ብለሽ ታስቢያለሽ? አሁን አንቺ እኔን ብታስተካኪ መግዲ ልትከፋ ይገባል ወይም ደግሞ ቃል ልትከፋ ይገባል እንዴ? ምክንያቱም እኔና አንቺ እንድትዋወቃለን ማሪ እና ምን ማርያምን በጣም እያስጠላኝ ነው። ምን ነው የኛን ስህተት የቱ ጋር ነው? ምን ኧረ ይሄ ነገር የለም እኮ ይደብራል። እኔ እንደውም ቪዲዮ ልስራና ልልቀቅ ነው ያልኩኝ። እኔ በራፕ ልልቀቅ ወይ ይሄን ነው የሚፈልጉት እነሱ። ይሄን ነው አዳምጣቸው፣ ቦታ ሰጥቷቸው የሆነ ነገር እንድታደርጉ ነው የሚፈልጉት።